እንዴት ቆያችሁን? ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች ብቻ መርጠን ይዘን መተናል። በተለይም በሳምንቱ መጨረሻ የሊግ ጨዋታዎችን አየን። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንመለከታለን። ከዚህ ጋር የይሰን ቡድኖችን ወቅታዊ መረጃዎችን በስፋት እናነሳለን። በተለይም በአውሮፓ ዙሪያ ትልቅ ክለቦችን ለእናንተ ውድ አድማጮቻችን በመረጃ ሰዓታችን ዛሬ ስናነሳ ብዙ ስለተቸገረው ሪያል ማድሪድ እናነሳለን። ሳምንታቱ ለሪያል ማድሪድ ጥሩ አይደሉም። የተወሰነ የቡድን ዜና ግን ይዘናል። በሪያል ማድሪድ በኩል በኤልቼ ነጥብ የጣሉበትን ጉዳይ እናነሳለን። የባርሴሎናን ጉዳይ ስናነሳ ራሱ የሪያል ማድሪድን ፕሬዚዳንት ፍሎሬንቲኖ ፔሬዝ እናነሳለን። ከዛ ውጭ የባርሴሎና ተጫዋቾች ለሻምፒዮንስ ሊግ የመድረሳቸውን ጉዳይ በተመለከተና የቡድን ዜና ይዘናል። በከዋክብት ደረጃ ሮናልዶ አሁን ያልናስር ሶስተኛው ከፍተኛ ግብ አስቆጣሪ ነው። የተለየ ጠነቅር ይዘናል። ሌላው በጣም አነጋጋሪው ተጫዋች ሜሲ ነበረም። በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ ሰፊ ሽፋን ከሰጠናቸው አበይት ጉዳዮች ውስጥም ነበር። ተጨማሪ መረጃ ይዘንበት መተናል። ከዛ ውጭ ግን አንድ በጣም አነጋጋሪም ተጫዋች በጣሊያን ሴሪ እናነሳለን። ትቆዩናላችሁ። የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች የአውሮፓ ሻምፒዮንስ ሊግ መድረክ ጨዋታ አለባቸው። ከሚጠበቁ ጨዋታዎች ውስጥ አንደኛው ባርሴሎና ከቼልሲ የሚያደርጉት ጨዋታ ነው። ጨዋታውን እንመለከተዋለን። ግን ሁለቱን ክለቦች ምን ያገናኛቸዋል? አንድ ዝውውርም በቼልሲና በባርሴሎና መካከል ስናነሳ በቼልሲ በኩል ሌላ አንድ በጣም ቁልፉን ተጫዋች እናነሳለን በመረጃ ሰዓታችን ላይ። ሊቨርፑል ተአምር ያስፈልገዋል ለፕሪሚየር ሊግ ዋንጫ። ይልቁንስ ሊቨርፑል ከፕሪሚየር ሊግ ዋንጫ የሚልቅ አመቱን እንዴት ያጠናቅቃል የሚለው ጭንቅ ሆኗል። አሁን የአምና ሻምፒዮን ነው። አርኔ ስሎት ጥሩ አጀማመር ነበረን እያሉ ነው። ከዛ ውጭ አርኔ ስሎት በተጫዋቾቻቸው ያጨራረስ ጉዳይ ላይ ቅዳሜ መልበሻ ክፍሉ እንዴት ያለ ነበረ የሚለውን ጨምሮ እንነግራችኋለን። በተለይም የቨርጅል ቫንዳይክ ቁጣ በትልቁ ይሰማበት ነበር ተብሏል። ተጨማሪ መረጃ ይዘናል። በአርሰናል በኩል ያው ድሉ በበርካታ ሚዲያዎች ላይ መነጋገሪያ አጀንዳ እንደነበረ ይታወቃል። የኢብሪቼ ኢዜ ሃትሪክ የአርሰናል ድል። ከዛ በዘለለ ግን መረጃዎችን እናንሳ። አርሰናል በ6 ነጥብ ፕሪሚየር ሊጉን ይመራል። ይሄ ምን ማለት ነው የሚለው እንነግራችኋለን። ከዛ ውጪ ኢብሪቼ ኢዜ ከኢንተርናሽናል ብሬክ በኋላ ስላለው ሁነት ይናገራል። አንድ ሰው ግን ማስታወስ ግድ ይለናል። ከኳስም ጋር ከኳስም ውጭ የቡድኑ ሌላ በጣም አደገኛ ግን ያልተነገረለት ያልተወራለት ለዝውውር ክፍት የነበረ የአርሰናል ደጋፊዎችን በመልቀቁ ቢለቅ ብዙ የማይደነቁበት ተጫዋች ትሮሳርድ አሁን የቡድኑ ቁልፍ ሰው ነው፣ እናነሳዋለን። ከዛ በተጨማሪ ግን አርሰናልና የአውሮፓ ሻምፒዮንስ ሊግ ምሽትንም ጨዋታ እናነሳለን። በሳምንቱ ሌላ በጣም ወሳኝ ጨዋታ አለበት አርሰናል በሻምፒዮንስ ሊግ ጨዋታ ባየር ሙኒክን ነው የሚገጥመው። ይሄ ቀላል ጨዋታ አይደለም። የሳምንቱ ሌላ በጣም ግዙፍ ጨዋታ ነው። የሁለቱ ክለቦች የዚህ ዓመት አልሸነፍ ባይነት በራሱ አርሰናል አንድ ጨዋታ ስለተሸነፈ በጣም ትልቁ ጨዋታ ነው፣ እንመለከተዋለን። የዩናይትዱ አለቃ ሩበን አሞሪም ጋዜጣዊ መግለጫ እየሰጡ ነበረ፣ እጃችን ላይ ደርሷል። እሳቸው ስለ ቡድናቸው ብዙ ነገር እያሉ ነው። በተለይም የኮንሲስተንሲ ጥያቄ የተነሳበት ያምና ቡድናቸው አሁን ደግሞ እሳቸው አለመሸነፍ በቂ አይደለም እያሉ ነው። የገባቸው ይመስላል የሆነ ነገር ብዙ ሀሳብ አንስተዋል። ግን እሳቸው ከቡድናቸው በተጨማሪ ስለለቀቀው ሆይሉንድ ጨምሮ የቡድኑ የ6 ቁጥርን ጉዳይ ያነሱ። ከዛ ውጭ የወጥነትን ጥያቄ ምላሽ ሰጡበት። የአካዳሚ ተጫዋቾችን ምላሽ ሰጥተውበታል። ስለዚህ በማንቸስተር ዩናይትድ በኩል ሌሳንድሮ ማርቲኔዝን ጨምሮ የቡድን ዜና ብሩኖ ፈርናንዴዝን እናነሳለን። ፖርቱጋል አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድን ማያይዘን ሰፋ ያለ ጥንቅር ይዘናል። አብራችሁን ከቆያችሁ እነኚህን ጨምሮ በርከት ያሉ መረጃዎችን ተከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን በየጨዋታዎቹ ዙሪያ ታጋሩን ትችላላችሁ፣ ዛሬ በሚደረጉ ጨዋታዎች ላይ አሊያም ደግሞ በፕሮግራማችን ይዘት እያጋራችሁን ቆዩን ብለናል። ሪያል ማድሪድን እናስቀድም። በመረጃ ሰዓታችን ላይ በጣም የተቸገረ ቡድን ሆኗል ባለፉት 3 ሳምንታት ውስጥ ማለት እንዳጠቃላይ የ3 ሳምንት ጨዋታን ኢንተርናሽናል ብሬክ መሀል ላይ ነበረ። ግን የ3 ሳምንት ጨዋታ ለሪያል ማድሪድ ጥሩ አይደሉም። ድል አልባ ጉዞ የነበረበት በ3 ጨዋታ 2 ግብ ብቻ ያስቆጠረ ቡድን ነው። ዣቪ ግን አይስማሙም። ቡድኑ ላይ እየደረሰ ባለው ትችት እስከ መጨረሻው እጅ የማይሰጥ ለድል የተራበ ለድል የሚታገለ ቡድን ብለውታል። ምናልባት የኤልሼውን ጨዋታ ቪኒሲየስ ጁኒየርን ከተጠባባቂ ነበር ያስጀመሩትና ለቡድኑ ምን ያህል ጠቃሚ እንደሆነ ያውቃል ብለዋል እሳቸው። ግን አሁንም ልዩነቶች እንዳሉ ናቸው። ቪኒሲየስ ጁኒየርም 33 ደቂቃ ሜዳ ላይ አሳልፏል። ጎል የለም፣ አሲስት የለም፣ ኢላማውን የጠበቀ ሙከራ የለም። እንደ አጠቃላይ ምንም ያሸነፈው ነገር የለም። በቁጥር የሚገለጽ ነው የሚባል ነገር የለውም። ቪኒሲየስ ጁኒየር
የሪያል ማድሪድ በእርግጥ የሱ ጥገኛ ነው ብሎ ለመደምደም ይከብዳል፣ ግን እንደዚህ አይነት ተጫዋቾች በችግር ሰዓት መፍትሄ መሆን ነበረባቸውም። ግን ሪያል ማድሪድ ቤት ያም አልነበረም። እሳቸውም ከተጠባባቂ ወንበር አስጀምረውት ጨዋታው ላይ እምብዛም ተጽዕኖ ፈጣሪ አልነበረም። በክረምት ከሊቨርፑል በነፃ ማግኘት እየቻሉ 10 ሚሊዮን ፓውንድ ከፍለውበታል ትሬንት አሌክሳንደር አርኖልድን። ምክንያታቸው ከተጫዋቹ ምርጥ ብቃት ለመቋደስ ነበር። በክለቦች ዓለም ዋንጫ ተጫዋቹ የመላመድ ችግር ገጥሞታል በሪያል ማድሪድ። እንደውም በዱባይም ቆይቶ ለዚህ ራሱን እንዲያዘጋጅ ጥሩ ጊዜ ተመቻችቶለት ነበረ። ለኤልቾ ጨዋታ በጨዋታው ላይ እንዲገኝ ያደረጉት ግን 25 ኳሶችን የተነጠቀው ውድ ቤተሰቦቻችን 25 ኳሶችን አጥቷቸዋል፣ ወይም በቅብብል መሃል ከሱ ስህተት ተሰርተዋል። ምናልባት ይህንን ቁጥር ለመጨረሻ ጊዜ በኤፕሪል 2025 ቪኒሲየስ ጁኒየር ከቢልባኦ ጋር በነበረ ጨዋታ 33 አጋጣሚዎች ላይ ኳሶች ተበላሽተውበት ነበረ። ትላንትና ተረኛው የዚህ ተጫዋች ነበር የትሬንት አሌክሳንደር አርኖልድ። ሌላ በሪያል ማድሪድ መላመድ የተሳነውና ከውጤቱ ጀርባ ምናልባት እዚህ ጋር እነ ዳኒ ካርቫል በነበሩበት ዘመን የሪያል ማድሪድ ጥንካሬ በትልቁ ይታወቃል። ሮድሪጎ ጎኤዝ አንድም ጎል አላስቆጠረም ባለፉት 29 ጨዋታ ለሪያል ማድሪድ። በእርግጥ እነኚህ 29 ጨዋታ 90 ደቂቃ የተጫወተባቸው አይበዙም። የተጫወታቸው አብዛኞቹ ከተጠባባቂ ወንበር እየተነሳ ወይ ተቀይሮ የወጣባቸው ይበዛሉ። ግን እንደ አጠቃላይ ያለፉት 29 ሜዳ ላይ የነበረባቸው ጨዋታዎች በጥቂት ደቂቃም ቢሆን አንድም ግብ አላስቆጠረበትም። ሌላ በጣም ለሪያል ማድሪድ አሳሳቢ ይመስላል። ቡድኑ የሆነ ትራንዚሽን የሚፈልግ ይመስላል። ምናልባት ከአንቾሎቲን በዣቪ አሎንሶ እንደመቀየር ሁሉ በተጫዋቾቹን በኩል አንዳንድ ለውጦች ሳያስፈልጉት አይቀርም ቡድኑ። ምናልባት ይህንን ነገር እንዴት ታዩታላችሁ? አድርሱን። የኤልቼው ጨዋታ 2-2 እንደተጠናቀቀ ይታወቃል። በነገራችን ላይ የኤልቼው ጨዋታ ላይ ሁለቱም የኤልቼ ግብ አስቆጣሪዎች ሪያል ማድሪድ ላይ በሁለት አጋጣሚ ሪያል ማድሪድ ሲመራ የሪያል ማድሪድ የአካዳሚ ውጤቶች ናቸው። በነገራችን ላይ ሁለቱም ተጫዋቾችና ሪያል ማድሪድ በአካዳሚ ተጫዋቾቹ ተቀጥቷል ማለት ይቻላል በኤልቼው ጨዋታ ላይ። የባርሴሎናን ጉዳይ በተመለከተ ፍሎሬንቲኖ ፔሬዝ የከነከናቸው ነገር አለ። ባርሴሎና ለዳኞች ብር ይከፍላል ብለዋል። ይሄ ሀሳብ ደግሞ የተቃራኒው በላሚን ያማል ሪያል ማድሪድን ከፋይ ከዳኞች ጋር ብዙ ጣጣ ያለበት ክለብ አድርጎ ሲናገረው ነበር። አሁን ደግሞ ፕሬዚዳንቱ ፍሎሬንቲኖ ፔሬዝ የሪያል ማድሪዱ ማለት ነው ባርሳን ለዳኛ ይከፍላል ብለዋል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለዳኞች ከ8 ሚሊዮን ዩሮ በላይ ከፍሏል በማለት ስሞታቸውን አሰምተዋል። እንደ ማርካ ዘገባ ከሆነ እንደ ኤሮፓያን አቆጣጠር ከ2001 እስከ 2018 ባለው 17 ዓመታት ውስጥ ለስፔን ከፍተኛ ሊግ ዳኞች ወደ 8.4 ሚሊዮን ዩሮ አካባቢ ባርሴሎና ከፍሏል ብለዋል ፔሬዝ። ፍሎሬንቲኖ ፔሬዝ እንደሚሉት ምክንያቱም ምን ይሁን ምን ለዳኞች ለ17 ዓመታት ይህንን ገንዘብ መክፈሉ የተለመደ አይደለም፣ ስፖርቱን ለማሳደግ አደጋ ውስጥ የጣለ ብለውታል እሳቸው። በእርግጥ ይህ ገንዘብ የተከፈለውም በምን አይነት መንገድ ነው? ዓላማውስ ምን ነበር? የሚሉ ብዙ መመርምሮች እና መጠይቆች ይቀርቡበታል። እሳቸው ግን በምንም መንገድ ይከፈል እግር ኳሱን ስፖርቱን ለማሳደግ አደጋ ላይ የጣለ ድርጊት ብለውታል። ባርሴሎና ከቼልሲ በጣም ወሳኝ ጨዋታ አለው። ማክሰኞ ምሽት የሚደረግ ጨዋታ ነው። ጨዋታው የሚደረገው በስታንፎርድ ብሪጅ ስቴዲየም ላይ ነው። ጨዋታው ላይ ግን በባርሴሎና በኩል ምናልባት የፔድሪን መመለስ በተመለከተ ብዙ ጥያቄዎች ሲመጡ ነበረ። ባርሴሎናዎች ሪስክ ከወሰዱ ብቻ ያሰልፉታል የሚል መረጃን ነው ሞንዶ ዴፖርቲቮ ይዞት የወጣው። ራፊኒያ ላይ የተሰሩ ስህተቶችን መድገም አይፈልጉም እና አንድ ተጫዋች ከጉዳት ስለተመለሰ ብቻ በፍጥነት በእንደዚህ አይነት በጣም ትልቅ ጨዋታ ላይ እንዲጀምር ላይ ያደርጉት ይችላሉ እየተባለ ይገኛል። ይህንን እንግዲህ ሃንሲ ፍሊክ እንዴት ማኔጅ ያደርጉታል የሚለው ይጠበቃል። ጥሩ ዜና ግን ያው የቡድኑ ከፍተኛ የግብ አስተዋጽኦ ባለቤት የሆነው ማርከስ ራሽፈርድ ከሳምንቱ ህመሙ አገግሞ ወደ ሜዳ ተመልሷል። ስለዚህ የሚያውቀውን ቡድን በተቃራኒ ይገጥማል። በማንቸስተር ዩናይትድ በቀዩ መለያ ቼልሲን በተደጋጋሚ የገጠመ ነውና የስታንፎርድ ብሪጅ ድባብ ለራሽፈርድ እንደ ሌሎች የባርሴሎና ተጫዋቾች አዲስ አይደለም። ራፊኒያም አዲስ አይደለም። በእርግጥ በሊድስ ሳለ ይሄን ሜዳ በተቃራኒ ተጫውቶበታል፣ ግን የራሽፈርድን ያክል አይሆንም። ራሽፈርድ ግን በጨዋታው ላይ ይገኛል። ባርሴሎና በመርህ ደረጃ ከኤሪክ ጋርሺያ ጋር እስከ 2030 ኮንትራቱን ለማራዘም ስምነት አላቸው ብሏል ሞንዶ ዲፖርቲቮ። በርካታ ሳምንታትን የወሰዱ ድርድሮች ሲደረጉ ነበረ። በባርሴሎና በኩል በነገራችን ላይ በክረምት የተወሰኑ ለውጦች ይደረጋሉ። ምናልባት ቡድን ውስጥ አገልግለዋል የተባሉት እነ ሮቤርት ሌዋንዶስኪ ክለቡን ሲለቁ፣ ምናልባት ሌሎችም ግን በኮከብ ደረጃ የሚጠቀሱና ይሄ በወጣት ተጫዋቾች መተካት አለባቸው የተባሉና ለሳውዲ አረቢያ ገበያ ቀርበው
ውድ ገንዘብ አምጥተው በገንዘቡ ባርሴሎና ራሱን ከፋይናንስ ችግሮች ነፃ የሚወጣበት ነገሮች ሊፈጠሩ ይችላሉ ተብሏል። ግን ሊያቆዩቸው ደግሞ የሚፈልጓቸው እነ ኤሪክ ጋርሻ ደግሞ በክለቡ በመርህ ደረጃ ኮንትራት ለመፈረም ከስምነት ደርሰዋል ተብሏል። የአልናስር ጉዞ በጣም አስደናቂ ነው። የሮናልዶን በዛው ልክ በጣም አነጋጋሪ ነው። በአልናስር ቤት ከፍተኛ ግብ አስቆጣሪ በታሪክ ማለት ነው ሮናልዶ አይደለም፣ ሳህልዊ የተባለ ተጫዋች 120 ግቦችን ለአልናስር በ258 ጨዋታዎች አስቆጥሮ ቀዳሚ እሱ ነው። ሐምዳላህ ወደ 112 ግቦች አሉት በ108 ጨዋታ። አሁን ሮናልዶ ሶስተኛው ተጫዋች ሆኗል። 110 ጎሎችን በ123 ጨዋታ ለአልናስር አስቆጥሯልና 10 ጎሎች ይቀሩታል የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን። ሲዝኑ ደግሞ ለዚህ በቂ ይመስላል። ገና 9ኛ ሳምንታቸው ላይ ናቸው። ስለዚህ በርከት ያሉ ቀሪ ጨዋታዎች ስላሉ የእሱ ከፍተኛ ግብ አስቆጣሪ በታሪክ የመሆን ነገር የሚቀር አይመስልም። በእርግጥ ለ1000 ግቦችም እየተንደረደረ ያለ ሰው ነው ክርስቲያኖ ሮናልዶ። ይሄ ደግሞ ሌላኛውን በአልናስር የሚያስመዘገበው ትልቁ ታሪክ ይሆናል። ክርስቲያኖ ሮናልዶ 41 የግብ አስተዋጽኦን በ42 ኦፊሻል በሆኑ በፊፋ በተመዘገቡ ጨዋታዎች ላይ በ25 አስመዝግቧል። በነገራችን ላይ 40 ዓመቱ ነው ሮናልዶ፣ ግን ለ42 ዓመቱ ጥቂት ወራት ብቻ ናቸው የቀሩት። ለ41 ዓመቱ ጥቂት ወራት ናቸው የቀሩት። ሮናልዶ ይቺ አክሮባቲክ ግቡ መነጋገሪያ ነበረች። ይሄ ባይክል ኪክ የሚሏት እነሱ። በነገራችን ላይ ክርስቲያኖ ሮናልዶ 40 ዓመቱ ከሞላ በኋላ እንደዚህ አይነት ግብ ሲያስቆጥር ለሁለተኛ አጋጣሚ ነው። ከዛ ውጪ አልናስር ሁሉንም ጨዋታ ሲያሸንፍ የዚህ ተጫዋች ሚና ትልቅ ነበር። ሁሉንም የሊግ ጨዋታዎች አሸንፈዋል አልናስር። እንደሚታወቀው በዚህ ዓመት ላይ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 954 ግብ ደርሷል። በነገራችን ላይ አንድ አድማጫችን በተደጋጋሚ ይህን ጥያቄ እያነሳ ነው፣ የምድራችን ከፍተኛ ግብ አስቆጣሪ ማን ነው በሚል። ኦፊሻል በተመዘገበ ጨዋታ ሮናልዶ ነው 954 አለው። ኦፊሻል ባልሆኑ ፊፋ ባለመዘገባቸው ጨዋታዎች ካካተተን ግን የፔሌን ያክል ግብ ያስቆጠረ የለም። ከ1200 በላይ ግቦች አሉት፣ ግን ፊፋ የመዘገበው የሮናልዶን ነው በአንደኝነት 954 ግብ አለው፣ 259 አሲስት፣ እንዳጠቃላይ 1298 ጨዋታ 1213 የግብ ተሳትፎ አለው። 180 ፍጹም ቅጣት ምት ነው፣ 64ቱ ቅጣት ምት ብቻ ናቸው፣ 66ቱ ሃትሪክ ናቸው፣ 34 ዋንጫ፣ 5 ባሊዮን ዶር፣ 5 የወርቅ ጫማ፣ 2 የውድድሩ የአሸናፊ የሆነባቸው የቶርናመንት እነኛ የዓለም ዋንጫ፣ አውሮፓን ዋንጫ አይነት ውድድሮች ላይ የዓመቱ ምርጥ የተባለበትም አጋጣሚዎች ነበሩ። እንደ አጠቃላይ ግን ክርስቲያኖ ሮናልዶ ይሄ በወጣትነቱ የሚዲያ አጀንዳ እንደነበረው ሁሉ አሁን በእግር ኳስ ጡረታ መውጫ ዕድሜው ላይም አሁንም የሚዲያ ትኩረት ነው። ግብ ማስቆጠሩ ብቻ ሳይሆን የሚያስቆጠራቸው ግቦች፣ በዛ ላይ ደግሞ በእያንዳንዱ ጨዋታ የሚያሻሽላቸው ሪካርዶች በራሳቸው በትልቁ መነጋገሪያ ሆነው ቀጥሏል። የዚህም ሳምንት ተመሳሳዩ ነበረ። ሊዮኔል አንድሬስ ሜሲ በበርካታ መንገድ ሊገለጽ ይችላል። ምናልባት ያለፉትን 9 ጨዋታ ብናይ ለመግለጽ ስለሚመች ነው። 12 ጎል 12 አሲስት አለው በመጨረሻዎቹ 9 ጨዋታ 24 የግብ አስተዋጽኦ ማለት ነው። 38 ዓመቱን እየጨረሰ ነው። ሜሲም ለ39 ዓመቱ እየተንደረደረ ነው። ይሄ አብዛኞቹ እግር ኳስ አቁመዋል በነገራችን ላይ በዚህ ዕድሜያቸው። በፊት ግን ሜሲ አሁንም አለ በ38 ዓመት መባቻው ላይ፣ ያውም ከናስደናቂ ቁጥሩ በ2025 በነገራችን ላይ በርካታ የግብ አስተዋጽኦ ነው ያበረከተው ሊዮኔል አንድሬስ ሜሲ ነው። 71 ደርሷል። 25 ጃንዋሪ 1 ካልን በኋላ ነው ይሄ ቁጥር። በነገራችን ላይ ኬሊያን ምባፔ 64፣ ሃሪኬን 62፣ ኤርሊንግ ብራውት ሃላንድ 58 አለው። የ38 ዓመቱ ሰው ከነኚህ ከዋክብቶች በላይ የግብ አስተዋጽኦ በ2025 አለው። ሌላ በጣም አነጋጋሪ ሊባል የሚችል ቁጥር ነው። እንደ አጠቃላይ የሜሲን ቁጥሮች ብንዘረዝራቸው ላብነት ያክል እግር ኳስ ሕይወት የእሱን ያክል የግብ አስተዋጽኦ በምድራችን ላይ ያበረከተ አንድም ተጫዋች የለም። በ1134 ጨዋታ 1300 የግብ አስተዋጽኦ አለ። ይሄ በምድራችን ላይ የለም። በፊፋ በተመዘገበ ጨዋታ 896 ጎሎችን ደግሞ በማስቆጠር ሁለተኛው ሰው ነው። በግብ ከ400 በላይ አሲስቶችን ያስመዘገበ ተጫዋች ነው። 112 በላይ ፍጹም ቅጣት ምቶች ግቦች አሉት። 69 የቅጣት ምት ግቦች፣ 60 ሃትሪኮች አሉት። በ442 ተጫዋታ የጨዋታ ኮከብ ነው። በ4032 ስኬታማ ድሪብሎች ልንጠቅሰው እንችላለን። 46 ዋንጫ፣ 8 ባሊዮን ዶር፣ 6 የወርቅ ጫማ፣ 1 የዓለም ዋንጫን ያሳካ ተጫዋች ነው። የሜሲም የእግር ኳስ ሕይወት
ተጽፎ የሚያልቅ ተብራርቶ የሚያልቅ ተነግሮ የሚያልቅ አይደለም። በእግር ኳስ ዘመን ውስጥ እያንዳንዱ ዓመተ ምህረት እየተነሳ ስለ ሜሲ ሊነገር ይችላል። እያንዳንዱ የሲዝን ወራቶች በራሳቸው ሳምንታት ስለ ሜሲም እንዲሁ ሊነገርባቸው የሚችል ናቸውና ሜሲ ምናልባት ለመግለጽ ቁጥሮች በተወሰነ መንገድ የተሻሉ ናቸው በሚል ነው ያቀረብነው እንጂ በቂ ቁጥር ነው ተብሎ አይታሰብም። ሮናልዶም እንዲሁም ሊዮኔል አንድሬስ ሜሲም በእግር ኳስ አያ ብቻ አይደሉም። ምናልባት እግር ኳስን ራሱ ዲፋይን ለማድረግ አይነት ተጫዋቾች ናቸው ሁለቱም። በእግር ኳስ ዘመን ሁለቱን ማየታችሁና በቀደመው ዘመን የነበራችሁ ስለ ሁለቱ ተጫዋቾች ግን መልከታችሁን ብታነሱን ደስ ይለናል። ሊዮኔል ሜሲ እና ሉዊስ ሱዋሬዝን በዚሁ አንድ የሚያያይዛቸውን ጉዳይ እናንሳ። ሁለቱ በዚህ ዓመት መጀመሪያ አካባቢ በኡራጋይ ውስጥ ዲፖርቲቮ ኤልኤስኤም የተባለ አዲስ ፕሮፌሽናል እግር ኳስ ክለብ መስርተው ነበረ በይፋ። ከዛ ጨዋታ ጀመረ ቡድኑ በሁለቱ ባለቤትነት እየተመራ። በዚህ ቅዳሜና እሁድ የዲቪዚዮን ዲ ዋንጫን በማንሳት ወደ ኡራጋይ 3ኛ ሊግ አድጓል ቡድኑ። ሉዊስ ሱዋሬዝ እና ሜሲ ከእግር ኳስ ዓለም ጡረታ ሲወጡ ያለምንም ጥርጥር የኡራጋይን ሊግ ዋንጫ ደጋግሞ የሚያነሳ ቡድን እየገነቡ መሆኑን ማሳያ ነው። ሲው ላይ ደርሷል። ከዛ ከሲው አድጎም ከቢ ወደ ዋናው ሊግ የማደግ ጉዞ ላይ ነው። በሁለቱ ከዋክብቶች የሚመራው ቡድን አስደናቂ ግስጋሴውን በኡራጋይ ሊግ አንድ ብሎ ጀምሯል። ክርስቲያን ፑሊሲችን እናንሳ። ብዙ ያልተወራለት ምናልባትም በኤስ ሚላን ይሄ ተከታታይ ዋንጫ ለማንሳት ኤስ ሚላን የድሮ ሀያል ቡድን አለመሆን እንጂ የጣሊያን ሴሪኤ ላይ ምናልባት ባለፉት 3 ዓመታት ውስጥ ከዋክብቶችን በተለይም በግብ አስተዋጽኦ ደረጃ ዘርዝረን ብናያቸው ፑሊሲች 48 የጎል አስተዋጽኦ ባለፉት 3 ዓመታት አሉት። ይሄ ከላውታሮ ማርቲኔዝ እኩል ያደርገዋል። ከኢንተር ሚላኑ ከማርከስ ቱራም ይልቃል። 42 ነው ያለው። ሬቲጌ ያለ 42 አለው። ሮሜሎ ሉካኮ በእርግጥ ባይጎዳ ኖሮ ከዚህ የላቀ ሊኖረው ይችል ነበር። 40 አለው። በጣም አስደናቂ ነው። የፑሊሲች ግን ምናልባት እንዳልኳቸው ኤስ ሚላን በእነኚህ 3 ዓመታት ውስጥ የነበረው የኮንሲስተንሲ ጥያቄ ስለሚነሳበት የአውሮፓ መድረኮች ጥያቄ ስለሚነሳበት እንጂ ክርስቲያን ፑሊሲች በጣም አስደናቂ የሚባል ጊዜን በቡድን ውስጥም እያሳለፈ ይገኛል። በሳምንቱ ትልቅ ጨዋታ እንጠብቃለን። ቼልሲ ከባርሴሎና በአውሮፓ ሻምፒዮንስ ሊግ። ጥቂት ነገር እንበል። ከቼልሲን ጀምር። ባለፈው የውድድር ዘመን ጀምሮ ከክፍት ጨዋታ ብዙ የግብ አስተዋጽኦ ያለው በነገራችን ላይ በፕሪሚየር ሊጉ ኤንዞ ፈርናንዴዝ ነው። የቼልሲው ተጫዋች ነው። የ8 ቁጥር ሚናን ወስዶ ሞር ሲጫወት እናውቀዋለን። 10 ቁጥር ሚና ላይ በነፃ ሚና ይገኛል። ከዛ ገብ ያስቆጥራል፣ አሲስት ያደርጋል። በክፍት ጨዋታ ብቻ ከለካ ነው 15 የሱ ነው። ዶሚኒክ ሴቦዝ ላይ ብሩኖ ጎማሬሽ፣ ዴክላን ራይስ 11 ብሩኖ 10 አለው። የቆመ ኳሶችን ስለማያካትት ነው ውድ ቤተሰቦቻችን። ስለዚህ በክፍት ጨዋታ የኤንዞ ፈርናንዴዝ ሚና በጣም ትልቅ የሚባል ነው በቼልሲ ቤት። ዘንድሮ ደግሞ ቡድኑ ይሄ ጠንካራ የሜዳ ክፍሉ ምናልባት ቼልሲ ቤት ካነሳን አማካይ ክፍሉ ነው። ምናልባት ይሄ የቼልሲ ደካማ ክፍል ፊት መስመሩ ነው። ብዙ የሚታማ አይነት ቡድን ነው የቼልሲ ፊት መስመር። ምናልባት የክለቦች ዓለም ዋንጫ ላይ ጠንካራው የሜዳ ክፍል ይመስል ነበር፣ ግን ሲዝኑ ሲጀመር ደካማ የሜዳ ክፍል በቼልሲ ተከላካዩም ላይ ጥያቄ ቢኖርም ግን ደካማ ክፍሉ አጥቂውን ብናይ እየተሸፈነ ያለው በአማካይ ክፍሎቹ ግብ እያስቆጠሩ እነ ኤንዞ ፈርናንዴስ እነ ሞይሰስ ካይሴዶ በራሳቸው ከ6 ቁጥር ሚና እስከ ግብ ማስቆጠር ሄደዋልና በጣም ጠንካራው ክፍል ላይ የኤንዞ ፈርናንዴስ ቁጥር በጣም ትልቅ ነው። አንዳንድ የዜና ምንጮች በተለይም ከስፔን አካባቢ የሚወጡ አንድ ዛሬ በጣም አነጋጋሪ መረጃ ይዘው ወጥተዋል። የባርሴሎና ሰዎች ፔድሮ ኔቶን ሁኔታ እየተከታተሉ ነው የሚል የቼልሲውን የከንፈ ተጫዋች ከወልቭስ ነው ያመጡት። ብዙ ግርግር ያልበዛበት ዝውውር ነበር አምና ላይ። ድንቅ ጊዜን ዘንድሮም እያሳለፈ ነው። የባርሴሎና ቅር ብለው በመረጃ የወጡት የስፔን መገናኛ ብዙሃን ራፊኒያን በትልቅ ገንዘብ መሸጥ ይቻላል፣ ከዛ በኋላ ፔድሮ ኔቶን ማምጣት ይቻላል የሚል ግምገማን ገምግመዋል ተብሏል። ስለዚህ ይሄ የስታንፎርድ ብሪጁ ጨዋታ ላይ የባርሴሎና ሰዎች በደንብ መገምገም የሚችሉበት ምሽት ሊሆን ይችላል። በቼልሲና በባርሴሎና መካከል የሚደረገው ጨዋታ እንደዚህ አይነት ድባብ ያለው ነው። ቼልሲና ባርሴሎና ግን ጨዋታውን በስፋት ስለምንመለስበት ነው። በመጨረሻ 4 ግንኙነታቸው ላይ በሁለቱ ክለቦች መካከል ባርሳ አንድ ያሸንፏል፣ ቼልሲ አንድ ያሸንፏል። 2 ጊዜ አቻ ወጥቷል። 6 ጊዜ ተሸናንፏል። 7 ያቻ ወጥቷል። ትልቅ ጨዋታ ነው። ጨዋታውን በተከታታይ በመረጃ ሰዓታችን የምናነሳውም ይሆናል። ሊቨርፑል ደረሰን። ሊቨርፑል ተአምር የሚፈልግ ቡድን ሆኗል። ለፕሪሚየር ሊግ ዋንጫ ነው። ግን ምናልባት አሁን በዚህ ሰዓት ላይ ሊቨርፑልን ስለ ፕሪሚየር ሊግ ዋንጫ ማንሳት ቅንጦት ሊሆን ይችላል።
ግን ቅንጦቱ በምን አይነት ሂሳባዊ ስሌትስ ሊሰላ ይችላል የሚለውን ካየን የወቅቱ የፕሪሚየር ሊጉ ሻምፒዮን ሊቨርፑል ነው። ይሄ ምንም ጥያቄ አይነሳም። በነገራችን ላይ ብዙ አንዳንድ አድማጮቻችን ቼልሲ ለምን የዓለም ሻምፒዮን ይባላል? ባርሴሎና በሌለበት፣ ዩናይትድ፣ አርሰናል በሌሉበት፣ እንደዚህ ትልልቅ ክለቦች እነ ዶርትመንድ ትልልቅ የአውሮፓ ክለቦች በሌሉበት የዓለም ሻምፒዮን ለምን ይባላል የሚል ጥያቄ ሲመጣ ነበረ። ተወደደም ተጠላም ሊቨርፑል በዚህ አቋሙ ላይ ሻምፒዮኖቹ እየተባሉ ነው የሚጠሩት። የውድድሩ ፎርማት አሸናፊ ቼልሲ ሻምፒዮን ነው፣ የዓለም ሻምፒዮን ነው። የአውሮፓ ሻምፒዮን ፓሪስ ሰን ዠርሜን ነው። ይሄ ጥያቄ የሚነሳበት አይደለም ውድ ቤተሰቦቻችን፣ የነበረ እውነት ስለነበረ ማለት ነው። ባርሴሎና የሻምፒዮኖቹ እየተባሉ ነው የሚጠሩት። ፓሪስ ሰን ዠርሜን የፍራንስ ሊጋ ሻምፒዮን ብቻ ሳይሆን የአውሮፓም ሻምፒዮን ነው። ቼልሲ የዓለም ሻምፒዮን ነው። ሊቨርፑል በምንም አይነት መንገድ ውስጥ ዓመቱ እስኪጠናቀቅና አሸናፊ ቡድን እስኪለይ ሻምፒዮኖቹ ነው የሚባሉት። በዚሁ እንንገራችሁ ብለን ነው። የወቅቱ ታዲያ ሊቨርፑል ከሻምፒዮኑ ማለት ነው ከ12 ጨዋታ በኋላ ከሊጉ መሪ አርሰናል 11 ነጥቦች ዝቅ ብሎ ይገኛል። በታሪክ አጋጣሚ ይሄ ነጥብ ተቀልብሶ አያውቅም። ይሄንን ነጥብ ቀልብሶ ዋንጫ ያነሳ በታሪክ የለም። እንደዚህ አይነት ቡድን ግን የተቀለበሱ አንዳንድ ልዩነቶች አሉ። ለአብነት ያክል ማንቸስተር ዩናይትድ 1996-97 ላይ 8 ነጥብን ቀልብሶ ዋንጫ በልቷል። ወይም በ8 ነጥብ ከሚመራው ክለብ ላይ ከ12ኛ ሳምንት በኋላ ውጤት ገልብጦ በልቷል። 2002-3 ላይ ዩናይትድ ከ8 ነጥብ ዋንጫ በልቷል፣ ልዩነቱን አጥብቦ። ራሱ ማንቸስተር ዩናይትድ 1992-93 ላይ በ6 ነጥብ ልዩነት ከመሪው ካነሰ በኋላ በ12ኛ ሳምንት ውጤት ቀልብሷል። አርሰናል 2001-2 ላይ 6 ነጥብን ቀልብሶ ዋንጫ በልቷል። ማንቸስተር ሲቲ 2013-14 የውድድር ዓመት ላይ 6 ነጥብ ልዩነትን ቀልብሶ በዓመቱ መጨረሻ ዋንጫ በልቷል። በታሪክ በ11 ነጥብ ግን የተቀለበሰ ውጤት የለም። ምናልባት የአምኖቹ ሻምፒዮን ዳግም ሻምፒዮን ለመሆን እንደዚህ አይነት ታምር ያስፈልጋቸዋል። አርኔ ስሎት ጥሩ አጀማመር አድርገን ነበር። በመጨረሻ ላይ ድሎችን እየፈጠርን ነበር። ሙሉ ጨዋታው ላይም የፎረስት ተጫዋቾች ኳስን ለማግኘት እጅግ ሲፋለሙ ነበር። የመጀመሪያው ጎል ከተቆጠረ በኋላ ተመሳይ አልነበርንም ብለዋል። እሳቸው ነገሮች በጣም በመጥፎ ሁኔታ ቢሄዱ ኃላፊነቱን የምወስደው እኔ ነኝ ያሉ ነው። እሳቸው በቂ ድሎች መፍጠር አልቻልንም ነበር እና አንዳንድ ነገሮች ቀያይሬ ነበር፣ ሆኖም ግን እቅዱ አልሰራም ብለዋል። እሳቸው ሁሌም የሚፈጠሩ እድሎችን በአግባቡ መጠቀም ግን ይኖርብናል ብለዋል እና የምንፈጥራቸውን እድሎች በአግባቡ መጠቀም ስንጀምር ወደ ሪትማችን እንመለሳለን እያሉ ነው። ግን ይህንን እድል ለመጠቀም ያመጡት ሚሻክ ይሁን ይሄ የሊግ ጅማሮ ላይ በጣም ጥሩ የነበረው ሁጎ ኤኬቴኬ ግን አሁንም ጥያቄ የሚነሳባቸው ናቸው። አርኔ ስሎት ተጫዋቾች በአጨራረሳቸው በራስ መተማመን የላቸውም ወይ ተብለውም ለዚህ ነበረ ጥያቄ ቀረበላቸው። ተጫዋቾች የሚሰማቸውን ስሜት ማወቅ ለእኔ ከባድ ነው ያሉት እሳቸው የሚጨርሱትን አጨራረስ ካየው ማንም በራስ መተማመን ያጣና የተጠራጠርኩት ሰው የለም። ችግሩ እሱ ብቻ አይመስለኝም፣ ነገር ግን ለመፍረድ ከባድ ነው። እኔ የማየው እድል እንደምንፈጥር ነው። ተጋጣሚዎች የሚያድኑትና የተመታውን ኳስ የሚከላከሉበት መንገድም ጥራት ደረጃ ሊታይ ይገባል ብለዋል። እሳቸውን ይሄ የግብ ዕድሎችን ከመፍጠር ከማስቆጠርን በተጨማሪ የተቃራኒ ቡድን ጥራት መታየት አለበት ብለዋል። ግን ኖቲንግሃም ፎረስት ለእሳቸው ቡድን ብቻ አይደለም ጥራት የሚሆነው ለፕሪሚየር ሊግ 19ኙም ክለብ ይሄው መከላከል ሊኖር ይችላል፣ ምናልባት በአንዳንድ ጨዋታ ያቋም መውረድ ካልሆነ በስተቀር። ግን ሊቨርፑል በዚህ ሰበብ ብቻ ሊታለፍስ የሚገባ ነው ወይ? አሁን ጥያቄዎች ሁሉ እሳቸው ላይ እየተነሱም እንደሆነ ይታወቃል። ቅዳሜ ልክ ጨዋታው እንደተጠናቀቀ በአንፊልድ ነበረ። የአንፊልድ መልበሻ ክፍል ውስጥ የቨርጅል ቫን ዳይክ የቁጣ ድምፆች በትልቁ የሚሰሙ ነበር ይላል የዘጋርዲያን ጋዜጠኛ። በመልበሻ ክፍል ውስጥ ድምፁ ከፍ ብሎ ይሰማ ነበር። መልበሻ ክፍል ውስጥ በንዴት ተጫዋች ላይ ሁላችሁም እንግዲህ መበሳጨት መቆጨት አለባችሁ ያለ ሲቆጣና ሲገስጽ የነበረው ተጫዋች እሱ ነበር ተብሏል። እሱ በአንፊልድ 5 ሽንፈት ነው በአጠቃላይ በፕሪሚየር ሊግ የደረሰበት። ሁለቱ ደግሞ በኖቲንግሃም ፎረስት ነው። በብዙ የሚያበሳጨው ይመስላል። የሊቨርፑል ሊቀመንበር የሆኑት ቶም ዋርነር ቅዳሜ ዕለት ሊቨርፑል በኖቲንግሃም 3-0 በአንፊልድ ሲሸነፍ ተገኝተው ተመልክተዋል። ዋርነር ሪፖርቱን ይዘው ወደ አሜሪካ በመጓዝ ለኤፍኤስጂ ተወካዮች ያቀርቡታል ተብሏል። ምንም ጥርጥር የለውም። ግን ጉዳዩ ስሎትን ከማሰናበት ጋር ይሆናል ተብሎ አይታሰብም። ምናልባት ጥር ላይ የሆነ የሚፈጠር ነገር ካለ በዝውውሩ የምንመለከት ይሆናል። ከቶትንሃም ጋርና ከአርሰናል ጋር በተያዘ በርካታ መረጃዎች ሲወጡ ነበር። ግን ለየት ያሉትን ብቻ ለዚህ ሰዓት መርጠን እናደርሳችሁ። አንደኛው 15 የፕሪሚየር ሊግ ጨዋታ ያለምንም ሽንፈት አርሰናል ተጉዟል በኤምሬትስ ከቶትንሃም ጋር። ያለፉት 6 ጨዋታ 5ቱን ማሸነፍ ችሏል አርሰናል። በአጠቃላይ ደግሞ በፕሪሚየር ሊግ ታሪክ በኤምሬትስ በቶትንሃም 2 ጊዜ ብቻ ነው የተሸነፈው።
ይሄ አርሰናልን የበላይነት በከፍተኛ ሁኔታ የሚያሳይ ነው። ሄነሪ ያልደፈረውን በአርሰናል ሃሪኬን በቶትናም ያልደፈረውን ሃትሪክ ይዜ በ47 ዓመት ውስጥ በአርሰናል መለያ ደፍሮታል። ይሄ በጣም አነጋጋሪ ከነበሩ ጉዳዮች ውስጥ በትልቁ ይጠቀሳል። ከዛ ኢዜ አሁን የአርሰናል ከፍተኛ ግብ አስቆጣሪ ዝርዝርን ከዮኬሬሽ ጋር ተጋርቶታል። 4 ግብ አላቸው። ትሮሳርድ ብዙ ያልተዘመረለት ግን እኛ እንነግራቸዋለን በመረጃችን 3 ግብ አለው። ዙቤሜንዲ፣ ዩሊያን ቲምበር 2 አለው። ሳካ፣ ካላፊዮሪ፣ ዴክላን ራይስ፣ ጋብርኤል ማርቲኔሊ፣ ሚኬል ሜሪኖ፣ ጋብርኤል ማጋለሽ ሁሉም በአርሰናል በኩል በጎል ተሳታፊ ናቸው። ሊጉን ግን በ6 ነጥብ ልዩነት ያው ከቼልሲ ይመራሉ። ቼልሲ ይሄ ዝም ብሎ እየመጣ ያለ ቡድን ሆኗል። ሁሌ በየሳምንቱ ትችት የማያጣ ቡድን ነው ቼልሲ፣ ግን አርሰናል ላይ ካጠገቡ የደረሰ ድንገተኛው ቡድን ሆኗል። ቀጣይ ሳምንት ደግሞ ውድ ቤተሰቦቻችን እንዳትረሱ አርሰናል ከቼልሲ የፕሪሚየር ሊግ ጨዋታ እሁድ ስታንፎርድ ብሪጅ አመሻሽ 1:30 ልክ የቶትናምና የአርሰናል ጨዋታ በተደረገበት ሰዓት ላይ ይፋለማሉ። የ6 ነጥብ ልዩነቱ ወይ ወደ 9 ወይ ወደ 3 ልዩነት ሊፈጠር ይችላል። ቼልሲ ሲያሸንፍ 3 ይሆናል፣ አርሰናል ሲያሸንፍ 9 ይሆናል እና ይሄ የፕሪሚየር ሊጉ ዋንጫ ፉክክር ላይ የራሱ የሆነ ተጽዕኖ ያለው እና ማይክል አርቴታ የገባቸው ይመስላል። 6 ነጥብ ልዩነት መምራት ጀምራችኋል፣ ፍንጭ ይሰጣሉ ተብለው ተጠይቀው ነበረ። ማይክል አርቴታ በፕሪሚየር ሊግ 6 ነጥብ የተጋነነ አይደለም ብለዋል። እሳቸው ምናልባት 9 ለማድረግ ቡድናቸውን ሊያነሳሱበት ይችላሉ ተብሎም ይጠበቃል። ጨዋታውን እንዴት አገኘሁ? ለኢዜ የቀረበ ጥያቄ ነበረ። ከኢንተርናሽናል ጨዋታ መልስ በቡድን ውስጥ ያየነው ትልቅ መነሳሳት ነበረ። ከኢንተርናሽናል መልስ ተጫዋቾች በድጋሚ አብረው ለመሰባሰብ ያላቸውን ፍላጎትና ለጨዋታ የሰጡትን ክብደት እንዲሁም ዝግጅቱ ስሜቱ በሚገባ እንዲሰማኝ ያደርገዋል። ለዚህ ታላቅ ጨዋታም ከወትሮ በተሻለ መልኩ ነበር ዝግጅት ያደረግኩት። እናም ይህን ዝግጅት ከደጋፊዎች ድጋፍ ጋር አብረን በማጣመር የተሻለ ነገር ማሳየት ችለናል ብለዋል ማይክል አርቴታም። በመካከላችን ትልቅ ልዩነት ነበር። ከቡድን ስራ ባሻገር እያንዳንዱ ተጫዋች በግል ያሳየው ብቃት እጅግ በጣም አስደናቂ ነበር ብለዋል ማይክል አርቴታም። የጨዋታ ክፍለ ጊዜ በሚገባ ተቆጣጥሮ ነበር። እናም በሰሜን ለንደን ደርቢ ጨዋታ ልናስታውሰው የምንችለው ነገር ግን በታሪክ የማይሻረው ትልቁ የደርቢ ድል ብለውታል እሳቸው። ለዛ ነው ለኢዜ ለየት የሚያደርገው። በነገራችን ላይ ይሄ ኢዜ ከዚህ በኋላ እግር ኳስን ዛሬ ቢያቆም አንድ የማይረሳ ታሪክ አለ። በአርሰናልና በቶትናም 4 ሃትሪክ የሰሩ ተጫዋቾች አሉ። ኢዜ የሚል ስም ተጽፏል። ይሄ በጣም ትልቅ ታሪክ ነው ለኢዜ የሚያልኳችሁ። ከዛም አንጻር ነበረ። አንድ ሰው እናንሳ፣ ትሮሳርድ ብዙ እየተነገረለት አይደለም። እንደውም ክረምት ላይ የአርሰናል ደጋፊዎች ሽያጩን የሚጠብቁት አይነት ተጫዋች ነበረም። የሳውዲ ክለቦች በብዙ ጥረት የሞከሩት ምናልባት ማይክል አርቴታ ብቻ ድብቁን ብቃቱን አይተው ያቆዩት ተጫዋቻቸው ነው ትሮሳርድ። ካስታወሳችሁ በስተመጨረሻም ላይ ክለቡን እንደማይለቅ ሲታወቅ ደሞዝ ጨምረው ነው ኮንትራቱን ያሻሻሉለት ወደ ሌላ ክለብ እንዳይሄድባቸው። ትሮሳርድ ባደረጋቸውም ባለፉት 6 ጨዋታ ብቻ ሌላውን ትተን ያለፉትን 6 ጨዋታ ብቻ ብናይ 6 የግብ አስተዋጽኦ አለው። ለአብነት ያክል ቶትናም ላይ ግብና አሲስት፣ ሰንደርላንድ ላይ 1 ጎል፣ ስላቪያ ፕራ 1 አሲስት፣ በርንሌ ላይ 1 አሲስት፣ ክሪስታል ፓላስ ላይ ምንም የግብ አስተዋጽኦ የለውም፣ ፉልሃም ላይ 1 ግብ አለው። እነዚህ 6 ጨዋታዎች ላይ 6 የግብ አስተዋጽኦ አለው። ቢለቅ በክረምት ምናልባት በዚህ ሰዓት የማይቆጩበት የሚመስለው ተጫዋች ግን መኖሩ ራሱን በደንብ እንዲያሳይ ያደርጓልና አርሰናል ቤት ከአዲስ ፈርመው ቡድን ውስጥ የሆነ ለውጥ ካመጡ ተጫዋቾች የማይተናነስ ከነባር ተጫዋቾችም በተሻለ መልኩ በሚባል ደረጃ ትሮሳርድም ድንቅ ብቃቱን እያሳየ ይገኛል። የገጠሙት ቡድን የቶማስ ፍራንኩን ቶትናም ነው። ዘንድሮ ቶትናም እንዴት ዲፋይን እንደሚደረግ አይታወቅም። የወጥነት ጥያቄ ይነሳበታል። ይሄ በትልቅ ጨዋታ ላይ ጭራሽ ቡድኑ ለማሸነፍ ካለው ተነሳሽነት ይልቅ ይሄ ከግብ ሙከራ ጋር በተያዘ በጣም ዝቅተኛ ኤክስጂ የሚያስመዘግብ ቡድን ነው። በእርግጥ አርሰናል ላይ ይዞት የገባው ቡድን ከሚያጠቃው ይልቅ የሚከላከለው ሐሰተኛ 9 ቁጥር የሚመስለውን ሪቻርልሰን ይዞ ነው የገባው የሳቸው ቡድን። ምናልባት የቶትናም ቡድን እንዲፋይን ለማድረግ ወደኋላ መለስ ብለን የፖቼቲኖ ቡድን ሞር የተሻለ ይመስላል። ከሳቸው በኋላ ግን የመጡ አሰልጣኞች ቶትናምን ይሄ አይነት ቡድን ነው ለማለት በጣም ይቸግራል። ቶትናም በ2 የለንደን ደርቢ ጨዋታዎች ከአርሰናልም ከቼልሲ ጋርም ባረገው ካደረጋቸው ሙከሮች 1 ግብ ነው የማግኘት ንጻሬ ነበረው። ከሁለቱ ተደምሮ በጣም ደካማ ጊዜ ነው። አርሰናል ላይ ኦልሞስት ለ0 የቀረበ የጎል ሙከራ ንጻሬ እንደነበረው ይታወቃል። በአርሰናል በኩል እንግዲህ ከሚጠበቁ ጨዋታዎች ውስጥ ቀጣይ ሳምንት በሳምንቱ መጨረሻ በስታንፎርድ ብሪጅ እሁድ ምሽት ከቼልሲ ጋር የሚያደርጉት ጨዋታ በትልቁ ይጠበቃል። ከዛ በፊት ግን
በሳምንቱ አጋማሽ በጣም ወሳኝ ጨዋታ ረቡዕ ምሽት በአርሰናልና በባየር ሙኒክ መካከል ይደረጋል። ይህን ሻምፒዮንስ ሊግ ጨዋታ ጣሊያናዊ ዳኛ ማርኮ ቪዳ በመሃል ሜዳ ዳኝነት ይመሩታል። ትልቅ ጨዋታ ነው። ከዛ በኋላ ነው ቼልሲን ይገጥማል፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩጅ፣ ወልቭስ እያለ የአርሰናል መርሃ ግብር ይቀጥላል። ግን ለአርሰናል በጣም አንገብጋቢውን አንድ ጨዋታ ቶትናምን ተወጥቷል። ሁለት አንገብጋቢና በጣም ትልቅ ጨዋታ ሙኒክና ቼልሲ ይጠብቋቸዋል። እንዴት ይወጡታል ለሚለው ደግሞ ከሮብ ምሽት ጀምሮ የምንመለከተው ይሆናል። የማንቸስተር ዩናይትዱ አለቃ ሩበን አሞሪም አንድ ንግግር አምና እናስታውሳለን። ማዕበሉ እየመጣ ነው አሉ። ያሉት ማዕበል አልቀረም። ዩናይትድን በፕሪሚየር ሊጉ 15ኛ ደረጃና የኤሮፕ ሊግ ዋንጫን እንኳን አንስቶ ወደ አውሮፓ እንዳይመለስ ያደረገ ነበረ። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በቡድናቸው ውስጥ መጥፎ ጊዜ አብቅቷል ማለት አልፈልግም ብለዋል። ማዕበሉ አብቅቷል ማለት አልፈልግም ያሉት ሩበን አሞሪም አሁንም ድረስ ሊመለስ እንደሚችልና በቅርበት እንዳለ ይሰማኛል ብለዋል። እሳቸው በፕሪሚየር ሊጉ ሁሉም ነገር በፍጥነት ሊቀየር ይችላል፣ ምክንያቱም የትኛው ቡድን የትኛውንም ጨዋታ ማሸነፍ ይችላል ብለዋል። ይሄ ጋርዲዮላ ራሳቸው ካሉት ሀሳብ ጋር ተመሳሳይ ነው። ጋርዲዮላም ይሄም ብለዋል። በፕሪሚየር ሊግ ማንንም ማሸነፍ ይችላል ብለዋል። የሊጉ ግርጌ ያሉ ክለቦች ይላሉ ሩበን አሞሪም ካየናቸውም በርካታ ነጥቦች ሰብስበዋል ያሉት ሩበን አሞሪም ሁሉም በፍጥነት ሊለወጥ ይችላል፣ ስለዚህ ማዕበሉ አልፏል ማለት የማይቻልበት ጊዜ ነው ብለዋል። በፕሪሚየር ሊጉ አሁን ላይ የትኛውም ማዕበል ለመጋፈጥ በተሻለ ዝግጁ ላይ ነን፣ ስለዚህ በእያንዳንዱ ጨዋታ መፋለማችንን መቀጠል ይኖርብናል ብለዋል ሩበን አሞሪም ዛሬ ከዩናይትድ ቲቪ ጋር ከነበራቸው ቆይታ። ሌላ ከዩናይትድ ቲቪ ጋር ከነበራቸው ቆይታ ያነሷቸው ነጥቦች አሉ። ስለ ዓለም ዋንጫ ተጫዋቾች እንደሚያስቡና ክለቡን ለመልቀቅ እቅድ እንዳላቸው አውቃለሁ። ሆኖም እኛ ቅድሚያ የምንሰጠው ለራሳችን ክለብ ነው እንጂ ስለ ዓለም ዋንጫ አይደለም ብለዋል እሳቸው። ስለዚህ ኮቢ ሜኖ ለዓለም ዋንጫ ብሎ ዜርኪዚ ለዓለም ዋንጫ ብሎ ለመልቀቅ ላንፈቅድላቸው እንችላለን የሚል ይዘት ያለው ሀሳብ ሰጡ። አንድ በሉ ሌላ ስለ ሆይሉንድ ያነሱት ነው ሩበን አሞሪም በቡድናችን ውስጥ ሁለት አጥቂዎች ያስፈልጉናል እና አንዳንድ ጊዜ ብዙ ቦታዎች የሚሸፍን ተጫዋቾችን በተሻለ መርጣለሁ። ሁሉም ሰው ማስደሰት ሁል ጊዜ ቀላል አይደለም። ራስመስ እኛ ጋር ቢቆይ ኖሮ በቋሚነት ሊጮት የሚችለው እንግዲህ ሼሽኮ በማይኖርበት ጊዜ ብቻ ሊሆን እንደሚችል ማሰብ ያስፈልጋል። ይህም መልበሻ ክፍሉን በስርዓቱ ለማስተዳደር ነገሮችን ከባድ ያደርጋል። ለዚህም ነው ከአካዳሚ ወጣት ተጫዋች ማዳበር በጣም አስፈላጊ የሆነው። የዋናው ቡድን ጉዳት ለነሱ እድል ሊሆን ይችላል እና በተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋች መኖራቸው ቡድኑ የበለጠ ውጤታማ ያደርጋል። ግን እንደ ሆይሉንድ ያለ ተጫዋችን ተጠባባቂ ማድረግ ይቸግራልና ለዛም ነው የለቀቅነው ብለዋል። ሌላ ያነሱት ነጥብ አለ ሩበን አሞሪም ስለ አማካዩ ማኑኤል ኡጋርቴ ከኔ በለጠ ማንቸስተር ዩናይትድን ለረጅም ጊዜ ስመለከት ኖር ያለው እና ብዙ ምርጥ ተጫዋቾች ወደ ማንቸስተር ዩናይትድ ሲመጡና በዩናይትድ ስም ሲቸገሩ አውቃለሁኝ ብለዋል ሩበን አሞሪም። የማኑኤል ኡጋርቴም ተመሳሳይ ችግር ገጥሞታል። እሱ አሁን በጣም የተቸገረ ባለባቸው የሜዳ ክፍሎች ላይ ማገዝና መርዳት የኛ ስራ ነው ብለዋል። ነገሮች በፍጥነት ሊለወጡ ይችላሉ ከ5ኛ ሳምንት በኋላ እና በፊት እኛን ማየት በቂ ነው ብሏል። ማኑኤል ኡጋርቴ አሁን ላይ እየተቸገረ እና እየታገለ እንደሚገኝ ያውቃለሁ እና የኔ ስራ ኡጋርቴ በስፖርቲንግ ሊዝበን ቤት በነበረበት ወቅት ሲያሳይ የነበረውን ብቃት እንዲመልስ መርዳት ነው ብለዋል። ነገር ግን አሁን ላይ የተለየ ሚና ነው ያለው። ነገሮች በቶሎ መላመድ መቻል አለበት። በተለይ በልምምድ ክፍለ ጊዜ ላይ ራሱን በሚገባ ማሻሻል አለበት ብለዋል ሩበን አሞሪም። ግን መቸገሩን እሳቸውም አልሸሸጉም። ሩበን አሞሪም ከፕሪሚየር ሊግ ኮንሲስተንሲ ጋር በተያያዘ ቡድኑ የሚነሳበትን ጉዳይን በተመለከተ ምላሽ ሰጥቷል። በመጀመሪያ 6 ጨዋታ ያለ ሽንፈት መጓዝ ላይ በደንብ ማተኮር አለብን ብለዋል። 5ኛው ላይ ስለደረሱ ግን በዚህ ጊዜም ቢሆን ያለ ሽንፈት መጓዝ ብቻ በቂ አይደለም። ከነዚህ መጨረሻ 2 ጨዋታዎች ከፎረስትና ከስፐርስ ጋር ካደረግናቸው ጨዋታ በኋላ በተለይም የቅርብ ጊዜ ጨዋታዎች ላይ በጣም ተበስቻለሁ ብሏል እሳቸው። ያገኘናቸው ነጥቦች ለእኛ በቂ አይደሉም። በዚህ ክለብ ምንም ይሁን ምን ያለ ሽንፈት መጓዝ ብቻ ለቡድኑ በቂ አይደለም። ይሄ ሀሳባቸውን አንድ ማጠናከሪያ እንጨምርበት። አምና አርሰናል በፕሪሚየር ሊጉ 4 ጨዋታ ነው የተሸነፈው። ሻምፒዮኑም የሆነው ሊቨርፑል 4 ጨዋታ ነው የተሸነፈው። ታዲያ ልዩነቱ ምንድን ነው ካለን አርሰናል ለ14 የቀረቡ አቻዎችን ወጥቶ ነው ፕሪሚየር ሊጉን ዋንጫ ያጣውና ከሊቨርፑል እኩል ሽንፈት የገጠመው ቡድን በአቻ ምክንያት ዋንጫ አጥቷል። እሳቸውም ሩበን አሞሪም አለመሸነፍ ብቻ በቂ አይደለም፣ ድፍን 3 ነጥብ ያስፈልጋል እያሉ ነው። ለዚህ በጣም ዝግጁ ነን። ከ5ቱ ጨዋታ ውስጥ በመጨረሻዎቹ 2 ጨዋታ አቻ ተለያይተናል፣ ሊደገም አይገባም ብለዋል። በወጣት ተጫዋቾቻቸው ዙሪያ ሲያነሱ በጣም ደስተኛ ነኝ ብለዋል። በተለይም ስለ
ሼሊሴም ተጠይቆ ነበረ። ከጉዳቶች ጋር ብዙ ሲሰቃይ ቆይቷል። ነገር ግን በሰውነቱ ላይ ብዙ ሰርቷል። በልምምር ላይ ከበድ ያለ ስራን ጫናን መቋቋም እንደሚችልም ይሰማኛል። ብዙ ተሰጥቷለው። ነገር ግን እዚህ ሲደርሱ የሊጉ ፍጥነት ፍጹም የተለየ መሆኑን ይገነዘባሉ። ስለዚህ ለመዘጋጀት ከኛ ጋር ብዙ ጊዜ ማሳለፍ አለባቸው ብለዋል። ምክንያቱም የኛ ልምምድ ክፍለ ጊዜ ከባድ ቢሆንም የፕሪሚየር ሊግ ጨዋታ በሚያካትቱት ጫና የበለጠ ከባድ ናቸውና ለዛም እንደ ሼሊሴ ያለ በጣም አስደናቂ አካዳሚ ተጫዋቻችንም አብሮን ልምምድ እየሰራ ነው። በአካዳሚያችን በጣም ደስተኛ ነኝ ብለዋል። እንግዲህ ማንቸስተር ዩናይትድ በአካዳሚ ተጫዋቾችን በትልቁ ተስፋ የተጣለበት ቡድን እንደሆነም ይታወቃል። ማንቸስተር ዩናይትድ የኤቨርተኑን ጨዋታ ድል ካደረገ አራተኛ ይመጣል። በነገራችን ላይ ከ10ኛ ነው አራተኛ የሚመጣው። ፕሪሚየር ሊጉ ዘንድሮ አንድ ድል ምን ማለት እንደሆነ ማሳያ ነው። ከአራተኝነት ጋር በተያያዘ ግን እንዴት ሊያገኙ ይችላል የሚለውን ከሰላ ነው ውድ ቤተሰቦቻችን፣ አራተኛ ለመሆን ማንቸስተር ዩናይትድ በ3 ሲደመር ግብ በላይ ማሸነፍ አለበት። ስለዚህ ዩናይትድ የአምስተኝነትን ስፍራ ማግኘት ይችላል። በአስቶን ቪላ ምናልባት የግብ ክፍያ ልዩነት 4 ዩናይትድ አንድ ስላለው ማለት ነው 3 የግብ ልዩነት ስላለ በመካከላቸው ዩናይትድ ለአራተኝነት ምናልባት የግብ ክፍያ ልዩነት ብቻ ሊገጥመው ይችላል። ግን የሚያስቆጥራቸው ግቦች ይወስኑታል። ኤቨርተን ላይ አራተኛ ለመምጣት በሰፊ ግብ ልዩነት ካሸነፈ ግን ከ2022/23 በኋላ የቶፕ 4 ደረጃን ያገኛል። ዩናይትድ ባለፉት ጨዋታ ያለው ኮንሲስተንሲ ደግሞ ምናልባት ኤቨርተንም ላይ ድል ሊያገኝ ይችላል የሚሉ ቅድመ ግምቶች እንዲሰጡ አድርጓል። በዩናይትድ በኩል እንደ ሌሳንድሮ ማርቲኔዝ ከረጅም ጊዜ በኋላ መመለስ በማንቸስተር ዩናይትድ ያለውን የስብስብ ጥራት ይጨምረዋል። ይሄ ጥያቄ የለውም። ያው በዩናይትድ ሼሽኮ፣ ማጓየር እነኚህ ተጫዋቾች ይኖራሉ ተብሎ አይጠበቅም። በሌላ በኩል ለተከታታይ ጨዋታ የቋሚነት እድል የተነፈገው የካሪንግተኑ ምር ኮቢ ሜኖ ለጨዋታው መድረሱን ጉዳይ በተመለከተ ምናልባት ከተጠባባቂ ሊያስጀምሩት ይችላሉ። ካልሆነ ግን ከጨዋታ ውጭም ሊያደርጉት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ያው ሰዓቱ ሲደርስ እናየዋለን። በኤቨርተን በኩል እንግዲህ ይህ ነው የሚባል አስጊ ጉዳት ዝርዝር የለም። ወጣቱ ተከላካያቸው ብሬንት ዋይት ባጋጠመው የአምስትሪንግ ጉዳት ምክንያት ከጨዋታ ውጭ ነው። ጀርመናዊ አማካኝ ሮሃልም በአጥንት ጉዳት ምክንያት ከጨዋታ ውጭ ነው። ከዛ ውጭ ግን በሙሉ ቡድኑ ላይ ነው የኤቨርተን ቡድን የሚገኘው። ዳቪድ ሞይስ ዳግም ቡድኑን ከያዙ በኋላ እንዲያንሰራራ በማድረግ ትልቅ ሚና እንዳላቸው ይታወቃል። ብሩኖ ፈርናንዴስ በአጠቃላይ ከኤቨርተን ጋር 11 ጨዋታን አድርጓል። 11 ጎል አስተዋጽኦን ማስመዝገብ ችሏል። 6 ጎል 5 አሲስት አለው። ብዙ የሚቀነው አይነት ጨዋታ ነው። እንደዚህ አይነት መረጃዎችን ካቀረብንላችሁ በኋላ ተጫዋቾቹ ያንን ሲያደርጉ ተመልክተናል። ይህንን ነገር እንግዲህ ለመድገም ዩናይትድ በብሩኖ ፈርናንዴዝ በትልቁ ይጠበቃል። ከዛ ውጭ ፖርቱጋል አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ የመጀመሪያ ጨዋታቸውን ባረጉ ልክ በአመታቸው ነው ኤቨርተንን የሚገጥሙት። 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሚደረግበት አንድ ጨዋታ ሲጠናቀቅ ባለፉት 5 ተከታታይ ጨዋታ ያለ ሽንፈት የተጓዘው ቡድናቸውን በዛሬው ዕለት 1 ዓመት ይሞላቸዋል። ከኢፕስዊች ታውን ጋር ነበር የዛሬ ዓመት ልክ በዚህ ሰዓት አንድ ብለው እንግዲህ የጀመሩት አንድ አቻ በመለየት የዩናይትድ ጉዟቸውን የጀመሩት ሩበን አሞሪም በአንደኛ ዓመታቸው ኤቨርተንን ይጋፈጣሉ። ካደረጓቸው 11 የሊግ ጨዋታ በአራቱ የተሸነፉት ዳቪድ ሞይስ የቀድሞ ክለባቸውን ይገጥማሉ። ከፈርጊ በኋላ የዩናይትድን አብዮት አስቀጣይ የተባሉት ዳቪድ ሞይስ ረጅም ዓመት ወደ አሰለጠኑበት ኤቨርተን ተመልሰው ዩናይትድን በተቃራኒው የሚገጥሙ ይሆናል። በርካታ የቡድን ዜናዎች ይኖሩታል ይህ ጨዋታ። በቀጣይ መረጃ ሰዓታችን እንመለስበት። ግን ቅድመ ግምታችሁን መልከታችሁን በጨዋታው ዙሪያ አጋሩን። እዚህ ጋር እናብቃ።